የአማራ ፋኖ አደረጃጀቶች በዛሬው ዕለት መግለጫ አውጥቷል ማለት ነው። የአማራ ፋኖ በጎንደር የአማራ ፋኖ በጎንደር የአማራ ፋኖ በጎንደር የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ የአማራ ፋኖ በጎጃም የአማራ ፋኖ በሸዋ እነዚህ አራቱ የጎንደሩ በሀብቴ የሚመራ ወታደራዊ ክንፉን ደግሞ እነ ሳሚ የሚመሩት ሳሚ ባለድል የወሎ በምሬ የሚመራ ወታደራዊ ክንፉ ደግሞ በድርሳም ብርሃን የሚመራ የጎጃሙም በዘመነ ካሴ በአርበኛ የሚመራ የወታደራዊ ክንፉ በዝናቡ የሚመራ የሸዋውም እንደዚህ በኢንጂነር ደሳለኝ የሚመራው የፋኖ አደረጃጀቶች እንትናቸውን አውጥተዋል። ምንድነው ስሙ የመግለጫ አውጥተዋል። መግለጫውን በስሱ አነብላችኋለሁ። መግለጫው እንዲህ ይላል። የአማራ ፋኖ እሺ መግለጫውን የፊቱን ገጽ ታመጣልኛለህ፣ እሱን ልክላለሁ። እንግዲህ መግለጫ ያልተመቻቸው ሰዎችም ደግሞ ምንም ደስ አላላቸውም። የተመስገን ጥሩነህ ሴል ጎጃም ያለው አልተመቸውም፣ ግን ወጥቷል። እኔ እዚህ ላይ ላነበው እሱን እንደዛ አስቀምጥላቸውና አለፍ አድርጌ ነው የማነብላችሁ መግለጫውን ወይም ደግሞ ሙሉንም አነበዋለሁ። የእናንተ ማየትና መመልከት ትችላላችሁ ማለት ነው። የሚያዝያ 19 2017 ዓ.ም በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የተሰጠ የጋራ መግለጫ ይላል። በቁጥቋጦ ስር ማማለያ አማራነትን የከዳው የአህፋድ ቡድን ከብልጽግና መንግስት ጋር የጀመረው የጓዳ ትብብር ወደ ገሃዳዊ አንድነት ስለመጣ የትግል ጭምብሉን ያውልቅ ብለው ነው የጀመሩት። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ የአማራ ህዝብ ከሌሎች የኢትዮጵያውያን ወገኖች ጋር በጋራ ሀገረ መንግስት መስርቶ ህዝብን በፍትሃዊነት ደሃ ሳይበድል ፍርድ ሳያጓድል ክብረሰብን ሳያዛንፍ ማህበራዊ መስተጋብርን ሳይሸራረፍ የማህበረሰብን ነባር የባህልና የእምነት ተቋማት ሳያጠፋ የማስተዳደር ሚናውን ተወጥቷል። ፊደል ቀርጾ ቀለም በጥብጦ ብራና ዳምጦ ታሪክን፣ ፍልስፍናን፣ ጥበብን ለሀገር አበርክቷል። ምንም እንኳን በባዕዳን ሴራ የጥፋት በትር ቢመናመንም ጥበብ በተቋምነት ይዞ የኖረ ለሀገር አበርክቷል። በተቋምነት ይዞ የኖረ አስደናቂ የስነ ህንፃ ትሩፋቶችን ለዓለም ህዝብ ሳይቀር አበርክቷል። ህዝባችን አካባቢ፣ ቋንቋ፣ ባህል፣ ቀለም ሳይለይ በረዥም ዘመን የኖረባቸውን የአኗኗር ድሮችን ማለትም እንደ እቁብ፣ እድር፣ ወንፈል፣ ጅጊ፣ ጋርዮሻዊ የገበያ መቼቶችን የፈጠረ ለዓለም ህዝብ ሁሉ በነፃ የሚቀዳ ማህበራዊ መስተጋብርን አድሏል። ሀገር ሲወረር፣ ሉዓላዊነት ሲደፈር፣ ፍርድ ሲጓደል፣ ነገስታት ከማህበረሰብ እሴትና ስርዓት ሲያፈነግጡ ከዳር እስከ ዳር በኖረባቸው ስነ ልቦናዊ ስሪቶች ተጋምደው በጀግንነት በአርበኝነት ጠላትን በማሳፈሩ ዳር ድንበርን በማስከበር አፈንጋጮችን በመቅጣትና በማስተካከሉ ሂደት የነበረው ሚናም የታሪክ ድርሳናት ያው ምስክር ናቸው። አሁን ላይ ይህ ሁሉ ሀገራዊ፣ ህዝባዊ፣ ታሪካዊ፣ ባህላዊ፣ እውቀታዊና ጥበባዊ የሀገርን የወል ሀብትና የህዝብ ጋርዮሻዊ ህይወት በብዛት በጸረ አማራና ጸረ ሀገር ኃይሎች ታሪክ ሆኗል። ትናንትን ሲያወሩት ፊልም የሚመስል ግን ቋሚ እውነት ነው። ከልዕልና ታሪካችን ወርደን እንዲሁ ውራ የሆንበትን የቀጣፊዎች ሴራ ስናስብ
በቁጭት አንጀትን የሚያላውስ ጽኑ ህመም ነው። በተፈጥሮ ድርቅ አንዱ ቀጠና ሲራብ ሌላው የዓመት ስንቅ ተሸክሞ ደረቱን እየደቃ ፈጥኖ ደራሽ ማህበረሰባዊ መስተጋብር አውርዶ የስብዕና ንጥፈት ውስጥ ከቶ የውጣልኝ ፖለቲካ ለፈጠረ ቡድንና ስሁት አስተሳሰብ እግዚአብሔር ከፈጠረለት ሲኦል በተጨማሪ አንችልም እንጂ እኛም በምንችለው አቅም ብንፈጥርለት ዕዳ በደል የለበትም። ይህ አስተሳሰብና ቡድን ታሪክን በማዛነፍ ህዝብን በማደናገር ባለ ሁለት እግር ሰው አከል አራዊቶችን በመፍጠር በአማራና አማራዊ ማንነት ጥላቻ አብዶ በነፃ አውጪነት ስም ተደራጅቶ የሀገሪቱን በትረ ስልጣን ተቆናጦ በህገ መንግስት ከትቦ የተደራጀና በመንግስታዊ አዋጅ ጭምር ማንነት ተኮር የዘር ማጥፋት ድርጊት ወደ መፈጸም ከተሸጋገረ ውሎ አድሯል። የአማራ ህዝብ መላው ኢትዮጵያውያን ወንድሞቻችንም ሆኑ መላው ዓለም እንደሚገነዘበው በጸረ አማራ ኃይሎች የተናበበ መዋቅራዊ መንግስታዊ የዘር ማጥፋት ወንጀል እየተፈጸመበት ስለመሆኑ የሰው ልጅ አይደለም እንስሳቱም ጋራ ሻንተረሩ ሳር ቅጠሉም ሳይቀር በአካል መጥቶ ለሚመለከታቸው ምስክርነታቸውን በጋድ ይሰጣሉ። የአማራ ህዝብ እረፍት በሌለው ሁኔታ አብይ አህመድ በተባለ የቤተ መንግስት ጂኒ ፊታውራሪነት እንዲሁም ከስሩ በኮለኮላቸው ወታደራዊና ፖለቲካዊ የሚንቀሳቀሱ አስከሬኖች ሌሊትም ቀንም በጋም ክረምትም ቆላም ደጋም ከቤት ውስጥም ከእርሻ ቦታም ከትምህርት ቤትም ከሕክምና ቦታም ብቻ አማራ ይሁን ለማይጠረቃ የደም መጣጭነት ፍትወቱ በእግረኛና በአየር ኃይል እየታገዘ ያለ እረፍት በመጨፍጨፍ ላይ ይገኛል። የአማራ ፋኖ እንዲህ ያለውን መዋቅራዊ ስርዓታዊና መንግስታዊ የጥፋት አስተሳሰብና ድርጊት ለአንዴና ለመጨረሻ ጊዜ ከህዝባችን ከሀገራችን እንዲወገድ ዱሩን መጠለያ አራዊቱን ወገን የዱር ቅጠልና ፍሬውን የዕለት ምግብ አድርጎ በጀግንነት በመፈነን የብልጽግናን ሽብርተኛ ስርዓት በገቢር መፋለም ከጀመረ እነሆ 2 ዓመታት የተጠጋ ተጋድሎ በማድረግ ላይ ይገኛል። ትግላችን ከጅምሩ የፍትህ፣ የነፃነት፣ የሰብአዊ ክብር፣ የህልውና በመሆኑ በአጭር ጊዜ ውስጥ አደረጃጀቱ ሰፍቶ ስልተ መንገዱ ደርጅቶ ለማንም አይበገሪነቱ በሐላል ተገልጦ በተገለጡም በተሰወሩም ልቡሰ ጠላት ኃይሎች ነፋስነትና ጎርፍነት የማይነቀነቅ በአለት ላይ የተመሰረተ ብቻ ሳይሆን ራሱ አለት የሆነ መሆኑን በግብር አሳይተናል። መሞቻ መጥፊያችን ብልጽግና እና አስተሳሰቡ እንደሆነ ሁሉ መዳኛ እንዲሁም እንደ ህዝብ መትረፊያችን የጀመርነው የህልውና ትግል ከዳር ማድረስ ብቻ መሆኑን ሁሉም አርበኛ በውል የሚገነዘበው እውነታ ነው። ስለሆነም ትግላችን ህይወታችን ነው። ትግላችን በጀግንነት ለቆምንለት ዓላማ የተሰጠ ጓዶቻችንን አደራ መጠበቂያ ቃል ኪዳናችን ነው። ትግላችን በአማራዊ ማንነታቸው በከርሰ ምድር በጅምላ በከርሰ አራዊት በአሰቃቂ ሁኔታ ተበልተው የቀሩ ወገኖቻችን አደራ ነው። ትግላችን በክብረሰብ ማንበሪያ የህልውና የፍትህ ነፃነት የእኩልነት ማንገሻ መንገዳችን ነው። ይሁን እንጂ በዚህ ትግል የሚቆምሩ የመዳኛ መንገዳችንን ለማጨናገፍ የሚሰሩ በሲቪልም በፋኖነት ጭምብልም ተጀቡነው ከከተማ እስከ ጫካ ከመንግስት መዋቅር እስከ አምሳለ ፋኖ አካላት ተደራጅተው የሚሰሩ ባለልዩ መንግስታዊ ልዑካን ጥቂት የዋሃንን ያታልላሉ። አካሄዳቸውን የሚኮንኑ ሐቀኛ አርበኞችን ደግሞ ከጀርባ እያስመቱ ጭምር አስገድለው ዘመቻ የሚያውጁ ድራማ ደራሚ የትግሉ ስር ቁማርተኞችን ዛሬ በግብራቸውም በስማቸውም ለህዝባችን ለማጋለጥ
ግድ ብሎናል። መልከ ጥፉን በስም ይደግፉ እንደሚለው የሀገራችን ሰው የተሸፈነ ስርዓትን የተሸነፈ ስርዓትን በሰርጎ ገብ ከሞት ያተርፉ በሚመስል መልኩ ከስህተታቸው ይመለሳሉ በሚል እድል ሰጠናቸው። በትግል ጓድ ብሂል አቅም በፈቀደ መንገድ አወጋን፣ መከርን። ቅሉ ድሮም ለትግሉ ሳይሆን ታጋዮችን በመከፋፈል የህዝባችንን የህልውና ትግል ማኮላሸት፣ ህዝባችንን ለፈጽሞ ጥፋት አሳልፎ የመስጠት የዘመናችን ይሁዳዊ ተግባር ነው። ከዚህ ባሻገር አስተሳሰቡ በጸረ አማራነት ከበቀለ ቡድን ጋር የስልጣን ተጋርቶ ትናንት በውስን የአብን አመራሮች በኩል የተከዳውን አማራነትን በትግል ሜዳችን ውስጥ ተወሽቀው ለመድገም የስልጣንና የንዋይ ጥመኝነታቸውን በአደባባይ በደቡባዊ ወሎ የዳውንት ቁጥቋጦ ስር ድርድር ስም አሳይተውናል። የአማራ ህዝብ የህልውና ትግል ውስጥ ተደብቀውና አድፍጠው እያሴሩ ያሉባቸውን የጥፋት እቅዶች በተለያዩ የማህበራዊ ሚዲያ ገጾች ጭምር ሰምተን አብረውን የታገሉትን አብረውን የወጡ የወረዱትን ለዚህ ትግል የማያሻማ እቅዳቸው እንደሆነ ስናስብ እጅጉን አሳዝኖናል። የነዚህ ቡድኖች የጥፋት መንገድ በዚህ ሳያበቃ የጎንዮሽ የጦርነት ትንኮሳ የሚመስል ጅማሮችን ካሳዩን በርካታ ወራቶች ቢቆጠሩም ጉዳዩን በስክነትና በተደጋጋሚ ውይይቶች መፍታት አማራጭ አድርጎ ብዙ ደክመናል። በርካቶች ሴራውን እያደሩ እየተረዱት ወንድም እህት አርበኞችን በክብር ተቀብለን በየደረጃው በሚገኙ አደረጃጆች እያገባን ትግላችንን መቀጠል ምርጫ የሌለው ጉዳይ አድርገን ቀጥለንበታል። እነዚህ ቡድኖች በተላላቅ ማህበራዊ ደረጃ ላይ የሚገኙ ሽማግሌዎችን ጭምር ሳይቀር በመያዝ በአንድ እንሁን፣ አንድ ባንሆን እንኳን በቀጠናዊ ትስስር የጋራ ጠላት ላይ እናተኩር የሚል አማራጮችን አቅርበን ትናንትን በውል ባላወቅ ነው አሁን ላይ ግን በደንብ በተገለጠልን የብልጽግና ሎሌነታቸው እንደሆነ መላው ሰራዊታችንም ህዝባችንም በውል የተረዳው የአደባባይ ሀቅ ነው። ከምንም በላይ እንደ ፋኖ አደረጃጀት እነዚህን አካላት እንዲህ የምንልባቸው ማሳያዎች በጥቂቱ እንደሚከተለው ነው እናቀርባለን። አንደኛ፣ በሸዋ ቀጠና የእስክንድር ሚሊሻ መከታው ማሞና የብልጽግና ተቀጣሪው ቡድን የሩቁን ትተን የቅርቡን ብናነሳ የተተኳሽ ክፍተቱን ከብልጽግና ወታደራዊ መኮንኖች ድርጎ ተሰፍሎለት ለአማራ ህዝብ የህልውና ትግል የወጡ አርበኞችን ወደ ጠላት ቀጠና ለውጊያ እንደሚያሰማራቸው እያጭበረበረ በአማራ ፋኖ በሸዋ አደረጃጀት ፋኖች ላይ ነጎድጓድ ክፍለ ጦር ላይ ሳፊት፣ አይዞሽ አሞራ፣ ጭራሮ ደብር፣ በዞ፣ ጭምብሬ እና አራዳ እንዲሁም በናደው ክፍለ ጦር ላይ ከአድማ ብተና ሚሊሻና መከላከያ ጋር ከበባ መፈጸም ላይ ከአብይ መሐመድ ወታደሮች ጋር ተቀናይቶ ተባብሮ ለሶስት ተከታታይ ቀናት ጦርነትን ከፍቷል። ጎንደር ቀጠና ላይም የእስክንድር ነጋውና የጌታ አስራደ ሚሊሻ ደረጀ በላይ ደቡባዊ የጎንደር ቀጠና ላይ 206ኛ ኮር ስር የሚንቀሳቀሱት ጥቂት የጥፋት ቡድኖች መጋቢት 17 2017 ዓ.ም ሌሊት ላይ በአማራ ፋኖ አንድነት በጎንደር አንደኛ ኮርና የጉና ክፍለ ጦር አካል የሆነችው የስማዳዋን ሀገረ ቢዘን ብርጌድ አባላትን ተኙበት ረሽነው ወጥተዋል። ሚያዝያ 3 2017 በኢያሱ አባተና ጌታ አስራደ የሴራ ምክር በአንደኛ ኮር ላይ እስቴ አጎና ምድር በጠቅላይ ግዛቱ መግለጫቸው በደረጀ በላይና ጌታ አስራደ የድምጽ ግጂ እንዳረጋገጡት ጦርነት ከፍተው በጠላትነት እንደጨፈጨፉን ሳያፍሩ አረጋግጠዋል። በቅርቡ የአማራ ፋኖ አንድነት በጎንደርን ለመቀላቀል ሳይቀር ከወንድሞቹ ጋር ሲመክር የከረመው ለሰማይ ለመሬት የከበደውን አርበኛ ከፍ ያለው ደሴን ከጀርባው በተተኮሰ ጥይት ተመቶ ሞተ በሚል
ሳያስቡት ራሳቸው እንደገደሉት ሳይቀር በጠቅላይ ግዛት እዝ መግለጫቸው በራሳቸው ላይ ፈርደዋል። ቀጥሎ ከሚያዝያ 15 17 ዓ.ም ጀምሮ ከክልሉ ብልጽግና ኃላፊ ይርጋ ሲሳይና ከደቡብ ጎንደር ብልጽግና ኃላፊው መንበር ቀጥተኛ ትዕዛዝ ሎጂስቲክ አቅራቢነት የብልጽግና ወንበር አስጠባቂ 23ኛ ክፍለ ጦር በአጋዥነት ከመኮድ ወታደራዊ ካምፕስ በልዩ ትዕዛዝ አዝማችነት ብልጽግናና ራሱን አፋድ እያለ የሚጠራው ጋብቻ ከጓዳ ወደ አደባባይ የተገለጠበትን ክንውን አስመልክቶናል። ይህንንም ሁሉ ጆሮ ጭው የሚያደርግ ድርጊት መፈጸም የፋኖነት ግብሩ ሊሆን ቀርቶ በትናንትናው ታሪካችን ያልነበረ በነገ ታሪካችንም የማይደገም አማራነት የተከዳበት ተግባር መሆኑን ልብ ይሏል። በሌላ በኩል አንድነት በጎንደር ሁለተኛ ኮር ላይ ጦርነት እየከፈተ ይገኛል። አሳፋሪው ነገር በደረጀ በላይ ቀጥተኛ ትዕዛዝ በአማራ ፋኖ አንድነት በጎንደር ሁለተኛ ኮር የፋኖ ቤተሰቦችን በጅምላ አስሮ ልጆቻችሁ ለኔ እጃቸውን ይስጡኝ ካልፈለጉም መንግስት ጋር ምህረት ይግቡ ከማለት እስከ 1 ሚሊዮን ብር የመጠየቅ ነውረኛ ተግባር በመፈጸም ለትግላችንም ለአማራ ህዝብም ያለውን ጥላቻ በገሃድ አረጋግጠውልናል። ሶስተኛ በወሎ ቀጠና ደግሞ የእስክንድር ነጋ ሚኒሻና የብልጽግና ተከፋዩ የኮሎኔል ፋንታው ከፋፋይ ቡድን የአህፋድን ከፋፋይነት ጸረ አማራ ትግል መንገድ በውል የተረዱትን ፋኖች በቡድንም በተናጥልም በራሳቸው ጉዳይ በቡድንም ሆነ በተገለጠው ጠላት ጥቆማ ከበባ ውስጥ እያስገቡ የማስጨፍጨፍ ስራ ቀደም ባሉት ጊዜያት የአማራ ፋኖ በወሎ ቤተ አማራ መግለጫ ላይ በግልጽ ተቀምጧል። ወሎ ላይ አደራጀቱ የፈረሰበት አፋሕድ ቅሪቶቹን በዳውንት በኩል ወደ ደቡብ ጎንደር በማስገባት የጥፋት ተልእኮውን አስተባባሪ ሆኖ ተገኝቷል። አራተኛ ጎጃም ቀጠና ላይ ቀደም ብሎ ህዝባዊ ግንባር ጽንሰትን የተመታው በእነ ተመስገን ጥሩነህ የሚዘወረውን ማስረሻ ሰጤን ለአፋድ ቀጠናዊ መዋጮ አድርገው ለስድብና ለሚፈልጉት ሐሳዊ የሚዲያ ዲስኩራቸው ሲፈልጉት የሚያወጡት አሻንጉሊት ዳውንት ላይ ጥገኝነት ጠይቆ ተቀምጧል። በአጠቃላይ በአፋድ ስም የሚንቀሳቀሱ በእስክንድር ነጋ ጌታ አስራደ አበጋዝነት የሚዘወሩት የፖለቲካና የጦር አመራሮች አማካኝነት የትግላችን ጉዞ መቋጫ ከጥቂት ወራት ወደ 40 ዘመናት ለማራዘም የመጨረሻ ያለውን ድብቁን የብልጽግና ጋብቻ ወደ አደባባይ አምጥተው የመጨረሻ ያሉትን ካርድ በመምዘዝ ይፋዊ ጦርነት በየቀጠናው አውጀውብናል። ድርጊቱም በጸረ አማራ ኃይሉ የአብይ አህመድ ሰራዊት ጋር በሚሊሻነት ደንብ ቅንጅት ፈጥረው ጎን ለጎን መንገድ እየመሩ ተተኳሽና የቡድን መሳሪያ የሎጂስቲኮችን እየተረከቡ መሆኑን በይፋ ስንመለከት ሚሊሻና አድማ ብተና ለህልውና ትግላችን በጠላትነት እንደፈረጅ ነው ሁሉ እነዚህን አካላት አፋሕድንም ከዛሬ ጀምረን የአማራ ህዝብና የህልውና ትግላችን ጠላቶች መሆናቸውን ለህዝባችን በይፋ ማሳወቅ እንፈልጋለን። በሌላ በኩል የእስክንድር ነጋና የጌታ አስራደን ድብቅ ጸረ አማራ መንገድ ሳትረዱ መሃል መንገድ ላይ የምትገኙ የፋኖ ሰራዊት አባላትን እና መሪዎችን በየአቅራቢያችሁ የሚገኙ ሀቀኛ የፋኖ አደረጃጀቶችን ትቀላቀሉ ዘንድ የመጨረሻ ጥሪያችንን እናስተላልፋለን። የተከበራችሁ በተሳሳተ መንገድ ውስጥ የምትገኙ አርበኛ ጓደኞቻችን እስካሁን ለአማራ ህዝብ ለከፈላችሁት የማይተካ ዋጋ እናንተ ለመሳሳታችሁ ተጠያቂዎች አቅደው ያሳሳቷችሁ የብልጽግና ሚኒሻ የሆነው የአፋድ አመራር እንጂ እናንተ አይደላችሁም። እናንተ የምትጠየቁት ጸረ አማራውን የእስክንድርን ተንኮል እያወቃችሁ ከተከበራችሁና
በአደባባይ የተገለጠውን የብልጽግናዊ ግብራቸውን ከሸፈናችሁ ከተጠያቂነት የማታመልጡ መሆናችሁን አውቃችሁ ከሐቀኛው የትግል መስመር ጋር እንድትወግኑ አንድም አስተላለፋችሁን ታስተካክሉ ዘንድ ጓዳዊ ወንድምነትና ጥሪያችንን እናቀርብላችኋለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ማህተም አለው። ይህንን መግለጫ አውጥተዋል ማለት ነው። ይህንን ለታሪክም አስቀርቡ። በቃ ይሄ ያበጠው ፈንድቷል። አጋንንቱ ተገልጧል። ሰይጣኑ ተገልጧል። አለቀ። እስክንድር በየገባበት እየበጠበጠ በየገባበት እያወከ በየገባበት እያመሰ የአማራን ልጆች እርስ በርስ እያባላ እያጋደለ እያሳቀቀ መኖር የለበትም። እስክንድር ህዝብ ያዋጣለትን ዶላር አማራን መከፋፈያ አድርጎ በመጠቀሙ አማራ ዋጋ እየከፈለ ይገኛል ማለት ነው። ከዚሁ ጎን ለጎን ከእስክንድር ጎን ተሰልፋችሁ ጸረ አማራዊ የጋዜጠኝነት ስራ የምትሰሩ በውጭ ሀገር ያላችሁ ሚዲያዎችም አሰላለፋችሁን አሁኑኑ ብታስተካክሉ ጥሩ ነው። መዝግቡልኝ። አማራ ያሸንፋል። 40 ዓመት ይፍጅ፣ 400 ዓመት ይፍጅ፣ 10 ዓመት ይፍጅ፣ 4 ወር ይፍጅ፣ 4 ቀን ይፍጅ፣ 4 ሳምንት ይፍጅ፣ ያሸንፋል። ይዞት የተነሳው ዓላማ ቅዱስ ነው። ይዞት የተነሳው ዓላማ ሀቅ ነው። ይዞት የተነሳው ዓላማ እውነት ነው። ዳኛ ፊት ቢቀርብ፣ ፈራጅ ፊት ቢቀርብ፣ ክስህን አቅርብ፣ ብሶትህን አቤቱታን አቅርብ ቢባል ተራራ የሚያክል ብሶቱን ማቅረብ የሚችል የስልጣን የምናምን ፍላጎት ሳይሆን በህይወት የመኖርና ያለመኖር ማንም መንገደኛ ማንም ፖለቲካ የጀመረ የፖለቲካ አሁን አማራ ላይ ክፍታፉን በመክፈት በማስታወቅ በማቀርሸት የሚጀምረው አክቲቪስት ቢሆን አማራን በመሳደብ፣ ጋዜጠኛ ቢሆን አማራን በመሳደብ፣ ፖለቲከኛ ቢሆን አማራን በመሳደብ የአማራን እሴቶች በሙሉ በማንቋሸሽ አማራ ተሽቆጥቋጭ፣ አማራ ራሱን ወቅሶ የት ልግባ ምድር ተከፍታ ሰማይ ተደፍቶብኝ በሞትኩ እስኪል ድረስ ህፃናቱ ሳይቀሩ በቃ አማራ አልሆንም እስኪሉ ድረስ የዛሬ ልኑር እስኪሉ ድረስ እንዲህ ጫና የበዛበት ነው። እግዚአብሔርም ይፈርድለታል። ሀቅም ከጎኑ ነው፣ እውነትም ከጎኑ ነው። የአማራ ትግል እንደ ቤተ መቅደስ ያለ ነው። የአማራ ትግል እንደ ቤተ መቅደስ ያለ ነው። ከነጫማ አይገባበትም። ጥንብ በረገጠ፣ ቆሻሻ በረገጠ፣ ሰገራ በረገጠ የትምንት ብቻ አይገባ። የቤተ መቅደስ የሚገባ ሰው ጫማውን ወልቆ ነው የሚገባው። የአማራ ትግል የሚመራ ሰው ራሱን ንጽህናውን ጠብቆ ነው መግባት ያለበት። የአማራ ትግል ኮተታም፣ ሌባ፣ ዘማዊ፣ ዘራፊ ይዞ መግባት የለበትም። ፋኖ ሆኖ የሚዘርፍ ፋኖ ሆኖ የሚገድ ጸረ አማራ ነው። ቤተ መቅደሱን ከነጫማው ገብቶ የሚያቆሽሽ ነው። እሱም ንጽህና የማይጠብቅ ነው። አንዳንድ ሰዎች አሉ ውሃ ባለበት ሀገር ካልሲያቸውን ባለማጠባቸው ጫማቸውን አጠንብተው እግራቸውን ታጥበው ቤተ መቅደስ በመምጣት ፈንታ ያን የገማ ካልሲ፣ ያን የጠነባ ካልሲ፣ ያን የጠነባ ጫማ ፌስታል ውስጥ ቋጥረውት እንኳን በሽታ ላይ የሚጥል ሰዎች ሰግደው ለእግዚአብሔር ክብር በሚገልጹበት ምንጣፍ ላይ በቤተ መቅደሱ ውስጥ ረግጠው የሚያገሙ አሉ። ለቤተ መቅደሱ ክብር የማይሰጡ ቆሻሻ ሆነው መጥተው ቤተ ክርስቲያኑን የሚያቆሽሹ የሚያገሙ ሰዎች አሉ። ወደ ቤተ ክርስቲያን ስንሄድ ማድረግ ያለብን ከግል ንጽህና አንስቶ ጫማ ካልሲ ታጥቦ አዲስ ነው ተለብሶ የሚከደው ቤተክርስቲያን ሲኬድ እንጂ በጠነባ ካልሲ በጠነባ ጫማ አምጥተው በቤተ መቅደሱ ውስጥ ከዕጣኑ ጋር ሲደባለቅ በሽታ ላይ የሚጥል ናላ አዙሮ የሚደፋ
መሆን የለበትም። አሁን ይህን ስነግርህ የምትሰማኝ ሰው ቤተክርስቲያን ስታስብ ጫማን ካልሲን አስብ። የአማራ ትግልም እንደዚሁ ከነ ግማቱ ቢያወልቀው እንኳን መታጠብ አለበት፣ መናዘዝ አለበት። የቀደመ በአዴናዊ አስተሳሰብ፣ ግንቦት ሰባት አስተሳሰብ፣ ጸረ አማራ አስተሳሰብ ይህንን ቀርፎ ታጥቦ የአማራን የትግል ፒላሮች አይቶ መግባት ነው ያለበት። ኦኬ አሁን ባለው ሁኔታ የአማራ ፋኖ እንደዚህም ሆኖ ውስጡ ችግር የለም አለ። ግን ምንድነው የተቀመጠ ነገር ስላለ ከዛ ያፈነገጠው ዘመነ ይሁን ሀብቴ ይሁን ምሬ ወዳጆ ይሁን ደሳለኝ ይሁን ዝናቡ ይሁን ሳሚ ይሁን ድርሳን ይሁን እንደገናም ደግሞ ማርሸት ይሁን አስረስ ይሁን የፈለገ ከአማራ ፋኖ ከተነሳለት ዓላማ ያፈነገጠ ነገር በጀርባ ያድርገው በጓሮ ያድርገው በድብቅ ያድርገው ቢያወጣው ይመጣል። የአማራ ፋኖ የአማራ ትግል መስታወት ነው። ስትቀርብበት ቡግርህን የሚያወጣልህ፣ ለአጭህን የሚያወጣልህ፣ አይናርህን የሚያወጣልህ፣ ፎሮፎርህን ቆሮቆርህን የሚያወጣልህ የሚያሳይህ ነው። ማዲያታምነትን የሚገልጽልህ ነው። የአማራ ፋኖ ትግል እንደዛ በቃ ራስህን በሜካፕ ቀርጸ የምትመጣበት አይደለም አይደለም። እና ብዙ ሰዎች እገሌ እንደዚህ ቢሆን እገሌ የጊዜ ጉዳይ ይገለብጠዋል። የንጹሃኑ ደም፣ የገበሬው ደም፣ የተገደሉት ህፃናት ደም፣ የታረዱት ደም ይገለብጠዋል። የጊዜ ጉዳይ ነው። እምነቴ እዚህ ድረስ ነው። እምነቴ ይሄ የተገለጠ ጠላት ሲመጣ ይቀላል ነገሩ። አማራ ማንን ተማምኖ ነው የጀመረው? ራሱንና እግዚአብሔርን ነፍጡን ተማምኖ ነው የጀመረው። ነፍጡን ተማምኖ ነው የጀመረው። ነፍጡን ተማምኖ ከባዶ እጅ ተነስቶ ዛሬ ከባድ መሳሪያ ታጥቋል። ከመከላከያው አለቀ። ቆራጦች ጥቂት ቆራጦች ቆርጠው ስለወጡ ማለት ነው። ስለዚህ ርቦት ጫካ ይገባል። ከአውቶቡስ ተራ አስከባሪነት ጫካ ይገባል። ቸግሮት የገባል። ይሄ ሁሉ ፈተናውን መቋቋም ስለማይችል ጥርግ ብሎ ይወጣል። አለቀ። እነዚያ ግን ሁሉን ጥለው የገቡት ነፃነትን ከፊት አድርገው የመጡት እየበዙ እየጠነከሩ በአለት ላይ እንደተገነባ ግንብ ሆነው ይቀጥላሉ ማለት ነው። አሁን ያለው የብልጽግና ካድሬዎች አክቲቪስቶች ጩኸት፣ በዚህ በኩል ያለው የሌሎች ፍላጎቶች ጩኸት የአማራ ፋኖ ትግልን ወደኋላ አያስቆም።